ጤና ይስጥልን ተመልካቾች እንደምን ውላችኋል። ከደቡብ ቴሌቪዥን የሰዓቱን ዜናዎቻችን ይዘን ቀርበናል። ከመላው ስርጭት ባለሙያዎች ጋር በጋራ በመሆን ከዜናዎቹ ጋር ጸጋይ ዮሐንስ ነኝ። አብራችሁን ቆዩ። በደቡብ ክልል ይፋ የሆነው የኮሮና ቫይረስን ለመመርመር የሚያስችለው መሳሪያ ከክልሉ ባለፈም ለደቡብ ክልል አጎራባች ክልሎችም ጭምር አገልግሎት መስጠት የሚያስችል መሆኑን የክልሉ ምክትል ርዕሰ መስተዳድሩ አቶ ርስቱ ይርዳው ተናግረዋል። የናሙና መመርመሪያ መሳሪያዎችንና ለማቆያነት የተሰናዱ ስፍራዎችን በክልሉ ምክትል ርዕሰ መስተዳድር በተመራ ቡድንም ተጎብኝቷል። በረከት ክፍሉ የኮሮና ቫይረስ በሀገሪቱ ከተከሰተበት ጊዜ አንስቶ እስከ ቅርብ ቀናት ድረስ በአዲስ አበባ ማዕከል ብቻ ሲደረግ የነበረው የናሙና ምርመራ በአሁኑ ሰዓት ለባለሙያዎች ተጨማሪ ስልጠናዎችን በመስጠትና ግብዓቶችንም በማሟላት በተለያዩ የሀገሪቱ ክፍሎች ምርመራ ማድረግ ተጀምሯል። በደቡብ ክልል ሐዋሳ ማዕከልም የተጀመረው የምርመራ ሂደትም የዚሁ አካል ነው። አብዱልፈታህ ሙደስር በማዕከሉ የኮቪድ-19 ላቦራቶሪ አባል ነው። በአንዴ ሚኒመም ኦፍ ማክሲመም 96 ሳምፕል መስራት እንችላለን። 96 ሳምፕል ስንሰራ ከ96 ሳምፕሉ ኦልሞስት ወደ 4 ምናምን ኮንትሮል አለን ማለት ነው። መጀመሪያ የሰራንበት ቤት ኤክስትራክሽን ኮንትሮል አለ። ሁለተኛው የምንሰራበት ቤት ሬጀንት ፕሪፔር የምናደርግበት ኮንትሮል አለ። ዘን ፖዚቲቭ ኮንትሮል አለ፣ ኔጌቲቭ ኮንትሮል አለን ማለት ነው። ወደ 4ቱ የሚሆኑ ኮንትሮሎች እና 92 የሚሆን ሳምፕል በአንዴ መስራት እንችላለን። በአጠቃላይ ስንት ነው ማለት ነው? 96 ሳምፕል ራን እናደርጋለን ማለት ነው። ይህንን ለማድረግ የማክሲመም 2 ሰው ያስፈልጋል። ዘን ይሄ ማሽን ደግሞ 96 ሳምፕሉን ሰርቶ ለመጨረስ ከ2 ሰዓት ተኩል ምናምን 2 ሰዓትና ከዛ በላይ ይፈልጋል ማለት ነው። በቀን ወይ ማክሲመም 96 ሳምፕል እንሰራለን በቀን ውስጥ። እንደ ፍሎ ደግሞ ከዛ በላይም ቢኖር ማታም ለሊትም እየገባን ለመስራት ዝግጁ ነን። የክልሉ ጤና ቢሮ ኃላፊ አቶ አቅኖ ካውዛ እንደሚሉት በክልሉ በተሰናዱ ቅርንጫፎች ባለሙያዎች ሰልጥነው ዝግጁ ሆነዋል። ደቡብ ላይ ወደ 5 የሚሆን የላቦራቶሪ ብራንቾች አሉ። እነሱ ሁሉም ሰልጥነዋል። ክላስተር ዶኖ ሳምፕልን ወደ እኛ የሚያመጡበት አሰራር ተቀምጧል ማለት ነው። ቀጥሎ ወደ ጄኔራል ሆስፒታሎች አሁን ትሬኒንግ እየሄድንበት ነው። ሁሉም ቦታዎቹ ላይ አድሬስ ለማድረግ እየሄደን ነው። ግን ደግሞ ሴንትራል የሪስክ ስቶክ አለ። ኬዝ የሚከሰት ከሆነ ኃይላችንን ለማጠናከር ፈርጠም ያለ አቅም ማዕከል ላይ አለን ማለት ነው። ስለዚህ ያንንም ይዘን በማፕ አድርገን እየሄደን ነው። የምርመራ ማዕከሉን ጅማሮ አስመልክቶ ጉብኝት ያደረጉት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የምርመራ ሂደቱን በክልሉ በሌሎች አካባቢዎችም ለማስፋት ጥረት ይደረጋል ብለዋል። የሐዋሳው ጀምሯል። በሂደት ደግሞ ሌሎች አካባቢዎችም እያሰፋን እንሄዳለን። መሳሪያው ያላቸው በተለይ ቅድሚያ እንዲገቡ ለማድረግ ጥረት እናደርጋለን። ቴክኖሎጂው ሲቀየርና አዳዲስ ግኝቶች ሲመጡ ደግሞ ምርመራው በቀላሉ በሁሉም አካባቢ ተደራሽ እንዲሆን ጥረት ይደረጋል ማለት ነው። በዚሁ ተግባር የተሰማሩ የሕክምና ባለሙያዎችንም ያመሰገኑት ምክትል ርዕሰ መስተዳድሩ ማዕከሉ ከክልሉ ባለፍ ለአጎራባች ክልሎችም የሚያገለግል ስለመሆኑ ገልጸዋል። ይሄ ማዕከል በአጭር ጊዜ ወደ ኮሮና ምርመራ የተሸጋገረ ባለሙያዎቻችንም ለዛ የተዘጋጁ ሆነው አግኝተናቸዋል። ከዛ ባለፈ በአጠቃላይ በሀገር ደረጃ አሉ ከሚባሉ ላቦራቶሪዎች አንዱ ነው። ባለሙያዎቻችንም እንደዚሁ በሀገር ደረጃ አሉ የምንላቸው ትልልቅ ፕሮፌሽናሎች ያየንበት ነው። የሚሰሩት ስራ እጅግ ይደንቃል። ከፈጣሪ በታች ጠባቂዎቻችን ናቸው፣ አገልጋዮቻችን ናቸው። የጤና ባለሙያዎቻችንን እጅግ እናደንቃለን፣ እጅግ ክብር እንሰጣለን። ይሄ ማዕከል ለደቡብ ብቻ አይደለም፣ ኦሮሚያን፣ የተወሰነ ሶማሌ ክልልን ጨምሮ በዚህ በደቡብ ቤልት ያለውን በሙሉ የሚያገለግል ነው። እስካሁን በባለሙያዎቹ ሲገለጽ እንደነበረው ኮሮናም ሳይመጣ በፊት በሌሎች በሽታዎችም ተመሳሳይ ስራ ሲሰሩ ነበረ። ስለዚህ አገራዊ ሀብትም ነው፣ የክልል ብቻ ሳይሆን አገራዊ ሀብትም ነው። ስለዚህ ለሀገራችን ሕዝቦችም ድጋፍ የሚሰጥ ነው። አክለውም ቫይረሱ ለበለጸጉ ሀገራትም ፈተና በመሆኑ ሕብረተሰቡ በመከላከሉ ተግባር ላይ ትኩረት ሰጥቶ እንዲንቀሳቀስም አስገንዝበዋል። የሐዋሳ የኮሮና ተጠርጣሪዎች ማቆያ ማዕከልም የዚሁ የጉብኝት አካል ሲሆን ዶክተር ሚካኤል ጸጋም የማዕከሉ ሜዲካል ዳይሬክተር ናቸው። እሳቸው እንደሚሉት በማዕከሉ በቫይረሱ የተጠረጠሩ ግለሰቦችን ተቀብሎ መንከባከብ የጀመሩ ሲሆን በሂደቱም ሆነ በቀጣይም ችግር ያሏቸውን አንስተዋል። እንደ መጀመሪያ ይሄ ተቋም ተያዘ እንጂ በቂ ላይሆን ይችላል። የመጀመሪያው ችግር እሱ ነው። ሁለተኛው ነገር ከፋሲሊቲ አንጻር የሜዲካል ሰርቪስ ነው ይሄ ተቋም ሊሰጥ የሚችለው። ኢንኬዝ ሰርጂካል ነገር ወይም ይሄ የአንድ እናት ምጥ ላይ ሆና በዚህ በሽታ ብትጠረጠር አስቸጋሪ ነው የሚሆነው። ከዚህ ውጪ ከፐርሰናል ፕሮቴክቲቭ ኢኩዊፕመንት የምንላቸው የተወሰኑ አሁን አሉን፣ ግን
አሁን በሽታው እየጨመረ እየሰፋ የሚመጣ ከሆነ እጥረት ሊያጋጥመን ይችላል። ማዕከሉን የጎበኙት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውም ያሉ ችግሮችን ለመቅረፍም የክልሉ መንግስት በትኩረት እንደሚንቀሳቀስ ገልጸዋል። እዚህ አካባቢ የተነሱ አልተሟሉም ተብሎ አሁን በዝርዝር የቀረቡቱ በእኛ በኩል እንደ ክልል መንግስት ቅድሚያ ሰጥተን መሟላት ያለባቸው በሙሉ ለማሟላት ጥረት እናደርጋለን። ያው እንደምታውቁት ችግሩ የአቅርቦት በወቅቱ ሳይታሰብ የተከሰተ ወረርሽኝ ስለሆነ የምንፈልጋቸው ነገሮች በሙሉ ማርኬት ላይ በሚፈለገው መጠን ማግኘት አለመቻል ነው የገደበን። የክልሉ መንግስት ካለው በጀት ሁሉ ቅድሚያ ሰጥቶ ለሕክምና ቁሳቁሶች፣ ለግል ደህንነት መጠበቂያ በተለይ ለጤና ባለሙያዎቻችን የሚያገለግሉ ሰፕላዮች እንዲቀርቡ ወስነዋል። በጀት መድበዋል። ኃላፊነትም ወስደናል። የጎደሉ የተባሉትን እናሟላለን። አንዱን መተካት ሳይሆን ያሉትን ፋሲሊቲዎችን ሊንክ አድርገናቸው መጠቀም የሚገባንን በዛ እናዘጋጃለን። እዚህ በሚኒመም መኖር የሚገባቸው ደግሞ ማቴሪያሎች፣ የህክምና እና የላብ ኢኩፕመንቶችም እንዲመጡ ጥረት እናደርጋለን። ከመንግስት መስሪያ ቤቶች በጡረታ የወጡ ዜጎችን ከኮሮና ቫይረስ ለመከላከልና ለመደገፍ በትኩረት ሊሰራ እንደሚገባ የክልሉ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ አስገንዝቧል። ኤጀንሲው ከቀይ መስቀልና ፖስታ አገልግሎት ድርጅት ጋር በመተባበር ለጡረተኞች ቫይረሱን መከላከል ያስችላል ያለውን የግንዛቤ ማስጨበጫ ስልጠና ሰጥቷል። ዳዊት ኃይለየሱስ ዝርዝር አለው። በተለያዩ የመንግስት መስሪያ ቤቶች ሀገራቸውን በማገልገል በአሁኑ ወቅት ጡረታ ላይ የሚገኙ ዜጎችን ከኮሮና ቫይረስ የመከላከሉ ጉዳይ የሁሉንም ትኩረት የሚሻ ጉዳይ ነው። ታዲያ ይህን የተገነዘበው የደቡብ ሪጅን የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ችግሩን ለመቅረፍ ብሎም በእድሜ የገፉ አረጋውያንን ከቫይረሱ ለመከላከል እየሰራ እንደሚገኝ ጠቁሟል። በሽታው ሁሉንም ህብረተሰብ የሚያጠቃ ነው። ሆኖም ግን አረጋውያንን ደግሞ በይበልጥ ተጋላጭ ናቸው። ስለዚህ የእነሱን ተጋላጭነት ደግሞ የመቀነስ የሁላችንም ኃላፊነት ነው። በኢትዮጵያ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ የደቡብ ሪጅን ጽህፈት ቤት ኃላፊ የሆኑት አቶ ፍስሐ ወልደ ገብርኤልም ወርሃዊ ቀለባቸውን ሊቀበሉ በመጡበት ጡረተኞቹን ስለ ቫይረሱ ለማስገንዘብ እየሰሩ ስለመሆናቸው ተናግረዋል። እንደ አጠቃላይ በደቡብ ክልል ከ80 ሺህ በላይ የጡረታ ባለመብቶች አሉን። እነዚህ የጡረታ ባለመብቶችን በመልኩ ነው የወርሃዊ ቀለባቸውን ለመቀበል ሲመጡ ከነዚህ አይነት ነገር መከላከል የምንችለው ትምህርትም ሊሰጣቸው ስለሚገባ በአብዛኞቹ በእድሜ የወጡ አረጋውያን አቅመ ደካሞች ስለሆኑ ለዚህ ለበሽታ ተጋላጭ ሊሆኑ ስለሚችሉ ይህን ታሳቢ በማድረግ ቅድመ ዝግጅት በማድረግ ወደዚህ ስራ ገብተናል። የግንዛቤ ማስጨበጫና የንጽህና መጠበቂያ ሳሙና ድጋፍ የተደረገላቸው አረጋውያንም ምስጋናቸውን አቅርበዋል። ግና የአረጋውያኑ ግንዛቤ በምን ደረጃ ላይ ይገኝ ይሆን? ይህን ኮሮና ቫይረስን ለመከላከል ሲባል እጅን በደንብ መታጠብ፣ ከውስጥም ከውጭም ፈትጎ መታጠብ እንዳለ፣ ሰላምታ ከሩቅ ምንም የሚወዱት ቢሆንም ልጅም ቢሆን እንግዲህ ከልጅ በላይ ፍቅር የለም። ሳሙንን ሀሽናኒ መገኑ ለቶ ጥንቃቄ ጋኔሞ መንግስት ነው መገኑ ነው ገላጥኔሞ ፍቅሩ እንዳለ ሆኖ በልባችን ላይ ግን እቺ ቀን እስክታልፍ ድረስ ጥንቃቄ ለቤተሰቦቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለልጆቻችን ብንኖር መልካም ነው። በኢትዮጵያ ቀይ መስቀል ማህበር የደቡብ ክልል ቅርንጫፍ ጽህፈት ቤት የሀብት ልማት ዘርፍ ኃላፊ የሆኑት አቶ ኢሳያስ አሰሌም ወጣቶች ለአረጋውያን ተገቢውን ቅድመ ጥንቃቄ እንዲያደርጉና እንዲደግፏቸውም ጥሪ አቅርበዋል። ወጣቱ ራሱን ተይዞ በሽታውን ተሸክሞ የባሰ እነዚህ አረጋውያን ላይ ደግሞ ሊያስተላልፍባቸው አይገባምና ራሱንም ቤተሰቦቹንም ሊጠብቅ ይገባል። ምንም የማያውቁ አረጋውያን ቤት የተቀመጡት ላይ ጦስ ይዘንባቸው አንሂድ። በደቡብ ክልል ከ80 ሺህ በላይ የጡረታ ባለመብቶች ከመኖራቸው ጋር ተያይዞ ክፍያዎች በሚፈጸሙበት ወቅት ምን አይነት ጥንቃቄ ይደረጋል ስንል ላነሳንላቸው ጥያቄም አቶ ፍስሐ ማብራሪያ ሰጥተዋል። የመጀመሪያ ቀን ለክፍያ በየክፍያ ጣቢያ ይመጡ አሉ። 177 ክፍያ ጣቢያዎች አሉት። ከነዚህ 177ቱ ኦልሞስት ወደ 140 የሚሆኑት ባንክ በአካውንት ክፍያ ስራ ስለሆነ የሚከፈላቸው ብዙ ችግር የለብንም። ምክንያቱም ባንኮች የራሳቸው የክፍያ ስራ ስላላቸው የንጽህና መጠበቂያዎችንም አቅርበው በአግባቡ እያስተናገዷቸው ስለሆነ እዛ ጋር ችግር የለብንም። በስልጤ ዞን ከ4000 በላይ ወጣቶች የኮሮና ቫይረስ ስርጭትን ለመከላከል በበጎ ፈቃድ ስራ ላይ ተሰማርተው እየተንቀሳቀሱ መሆኑ ተገልጿል። ህብረተሰቡ ንጽህናውን የሚጠብቃቸውን የእጅ መታጠቢያ ቴክኖሎጂ ውጤቶች በተለያዩ ወጣቶች ተሰርተው ለአገልግሎት ስለመብቃታቸው ነው የዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ያስታወቀው። ዳዊት ኃይለየሱስ ዝርዝሩን ያቀርባል።
በስልጤ ዞን የቅበት ከተማ ወጣቶች በበጎ ፈቃድ ስራ ላይ ተሰማርተው ህብረተሰቡ ከአካላዊ ንክኪ ርቆ ንጽህናውን መጠበቅ እንዲችል በገበያ ቀናትና መሰል የሰርክ ተግባራቸው ወገናቸውን ለመርዳት የበኩላቸውን በማድረግ ላይ ይገኛሉ። ወጣት ታምራት ከተማ የቲንዛቢ በሚል ስያሜ በተመሰረተ የበጎ ፈቃድ አገልግሎት ማህበር ላይ እርሱና መሰል ጓደኞቹን በማስተባበር በቅበት ከተማ ህብረተሰቡ የኮሮናን ቫይረስ መከላከል እንዲችል ትምህርት ከመስጠት ባለፈ ግብይት በሚካሄድባቸው አካባቢዎች የእጅ ማሳጠብ በጎ ተግባር ላይ ተሰማርቶ ይገኛል። ቅበት ወጣቶች በጣም በ6 ቡድን ተከፍለው ነው የሚሰሩት። የቅበት ከተማ ወጣቶች ማለት ነው። እንደዚህም የቅበት ከተማ እንደ መቅዶኒያ የተከፈተ የቲንዛዚ ማህበሮች አሉ። የቲንዛዚ ማህበር በጣም በጎ አድራጎትም ከዚሁም የተለያዩ አረጋውያናቱም የተለያዩ ነገሮች ተግባራትን ጭምር የሚሰራ ማህበር ነው። እንዲሁም ደግሞ ከዩኒቨርሲቲ የመጡ ወጣቶችም አሉ፣ ተማሪዎችም አሉ። በዚሁ ልክ ርብርብ እያደረጉ ነው። በዚህ ሳለ በየበር ብቻ አይደለም እየተሰራ ያለው፣ በሶስቱም በሮች እየተሰራ ነው ያለው። ወጣቱ በሶስቱም በሮች ላይ የተለያየ ማስታወቂያ ሳሙናውንም ውሃውንም ይዞ ግንዛቤ በተለያዩ ሚዲያም ሽፋን ሞንታርቦም ጭምር በተለያዩ ነገሮች እየተገበረ ነው ያለው። የከተማው ወጣቶች ጊዜና ጉልበታቸውን አቀናይተው የወገናቸውን ሕይወት ለመታደግ ሀገራዊ ኃላፊነታቸውን በመወጣት ላይ መሆናቸውን የተናገረው ደግሞ የዚሁ ማህበር አባል የሆነው ወጣት አብዲ ሁሴን ነው። ወጣቱ እንደሚለው አካባቢውን ህብረተሰብ በማስተባበር ከእጅ መታጠብ ስራው በተጓዳኝ አረጋውያንን በመርዳት ላይ መሆናቸውን አስረድቷል። ያለው ነባራዊ ሁኔታ አንጻር የኮሮናን በሽታ ለመከላከል ለህብረተሰቡ የምንሰጠው ግንዛቤ ጭምርም በስፒከርም በአካልም ይሄን ጠቅለል አድርገን ማለት ነው በመኪናም ባጃጅም ራሳችን ተሸክመን ይዘን እየወሰን ግንዛቤ የማዳረስ ሁኔታ እየሰራን ነው። በህብረተሰቡ ዘንድ አካላዊ ርቀትን ጠብቆ የዕለት ተዕለት ስራን ያለማከናወን ጎልቶ እንደታየ በወራቤ ከተማ ያነጋገርናቸው ወጣቶች ተናግረዋል። የተወሰኑ ችግሮች የምናየው ወደ ገበያ አካባቢ ነው። ጉልት ምናምን ያሉ አካባቢዎች ላይ ሰው ተቀራርቦ ነው ተቀራርቦ ነው የሚገዛው። ሶሻል ዲስታንስ የሚለውን ነገር ሁላችንም ባህላችን አድርገ ነው ያው የመጣ ነገር ሁሌ እንደመጣ አይቀርም። ያው ፈጣሪ ይረዳናል፣ ይመለሳል ቤት ተስፋ አደርጋለሁ። ወጣት አሸናፊ ዋሮና ጓደኞቹ በወራቤ ከተማ አሸም በሚል ስያሜ በተመሰረተ የብረታ ብረት ስራ ድርጅት ላይ በመስራት ላይ ይገኛሉ። ችግር ብልሃትን ይወልዳል እንዲሉ ቫይረሱን ለመከላከል ዘመናዊ የእጅ መታጠቢያ ሰርተው ለአገልግሎት አብቅተዋል። ይህም ህብረተሰቡ እጁን በሚታጠብበት ወቅት አላስፈላጊ ንክኪ እንዳይኖር ለማድረግ ያለመ ነው ሲልም ተናግሯል። ይህ በሽታ ከመምጣቱ የተነሳ ሰው እጁን መታጠብ እንዳለበት፣ የእጁን ንጽህና መጠበቅ እንዳለበት፣ መተላለፊያ መንገዱ ይሄ ስለሆነ የግድ ራሱን ማጽዳት አለበት በሚል ሀሳብ የድርጅቱ አሸም ድርጅት ይህንን አይዲያ መጣ። እዛን ሰራተኛውም ሲገባ ሲወጣ መታጠብ ስላለበት ንጽህናውን ሲጠብቅ ሌላውንም ማህበረሰብ የመጠበቅ እንትኑ አድቫንቴጁ ሰፊ ስለሆነ የግድ በቃ መታጠብ አለብን ሁላችንም ስንገባ ስንወጣ። የስልጤ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ሙህዲን ሙኒር እንዳሉት በዞኑ ከ4000 በላይ ወጣቶች በበጎ ፈቃድ ስራ ላይ ተሰማርተው በመስራት ላይ ይገኛሉ። እንደ ኃላፊው ገለጻ በበሽታው ዙሪያ ህብረተሰቡ አስቀድሞ መረጃ እንዲኖረው ለማድረግ መምሪያው በትኩረት እየሰራ ነው ሲሉም አስረድተዋል። ፌዴራል ደረጃ በክልል ደረጃ የሚወጡ ውሳኔዎችን በዞን ደረጃ የሚወጡ ውሳኔዎችን ወደ ህዝቡ ኮሚኒኬት ከማድረግ አንጻር ከዛ በተቃራኒው ደግሞ ሌሎች በእኛ ደረጃ ላይ እያዘጋጀን መልእክቶችን ማለት ነው በአካባቢ ቋንቋና በአማርኛ ቋንቋ እንትኖችን እያዘጋጀን ወረዳዎች አካባቢ ያለውን ነገር የበለጠ ማንቃት አለብን ብለን ጠቅላላ እንቅስቃሴዎች እየተደረጉ ነው። አጠቃላይ ባለው ሁኔታ ማለት ነው። ለህብረተሰቡ በህትመትና በኤሌክትሮኒክስ የመገናኛ ዘዴዎች በስልጥኛና በአማርኛ ቋንቋዎች የትምህርትና ቅስቀሳ ስራ በስፋት እየተካሄደ መሆኑን የተናገሩት አቶ ሙህዲን የቫይረሱን ስርጭት ለመቀነስ መምሪያው በግንዛቤ ማስጨበጥና ድጋፍ አገልግሎት ላይ በትኩረት እንደሚሰራ የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች መምሪያ ቢሮ ዘግቧል። የኮሮና ቫይረስ ስርጭትን ለመግታት በሚደረገው ሀብት የማሰባሰብ ስራ ከ1.5 ሚሊዮን ብር በላይ ገንዘብ መሰብሰቡን የቡታጅራ ከተማ አስተዳደር አስታውቋል። በቫይረሱ የሚጠረጠሩ ዜጎችን ለማቆየት የሚያገለግሉ ቦታዎችን ባለሀብቶችና የግል ድርጅቶች በስጦታ ማበርከታቸውንና በርካታ ህዝብ የሚበዛባቸው አካባቢዎችንም በመለየት ቁጥጥር እየተደረገ መሆኑን ተገልጿል። ለዝርዝሩ አብደላ በድሩ
ከመጋቢት 4 2012 ዓ.ም ጀምሮ በኢትዮጵያ የኮሮና ቫይረስ ወረርሽኝ መከሰቱን ተከትሎ የተለያዩ መከላከያና የቅድመ ዝግጅት ስራዎች ሲሰሩ ቆይተዋል። የቡታጅራ ከተማ አስተዳደርም የተለያዩ ግብረ ኃይሎችን በማዋቀር ሀብት የማሰባሰብ ስራዎችን ሲሰራ መቆየቱን የከተማ አስተዳደሩ ከንቲባ አቶ አህመድ ኑሪ ገልጸዋል። በከተማችን አቅም ያላቸው ባለሀብቶቻችንም ድጋፍ አድርገውልናል። እንደ ጥቅል እስካሁን ከ1.5 ሚሊዮን ብር በላይ ሀብት መሰብሰብ ተችሏል። ከማቆያ አንጻር ባለሀብቶች በፈቃደኝነት ለማቆያነት እንድንጠቀምባቸው የሰጡን እስከ ህንፃ ድረስ የሰጡን ባለሀብቶች አሉ። +7 ድረስ የሚደርስ ትምህርት ቤታቸውን ሙሉ ትምህርት ቤታቸውን ለዛ ነገር እንድንጠቀምበት በፈቃደኝነት መጋዘኖቻቸውን ሙሉ ለሙሉ እንድንጠቀም በፈቃደኝነት የሰጡን ባለሀብቶች አሉ። በከተማው የተቋቋመው ግብረ ኃይል ህዝብ የሚበዛባቸው አካባቢዎችን በመለየት ግንዛቤ ከመፍጠር ባሻገር የቁጥጥር ስራዎች እያከናወነ መሆኑን ተናግረዋል። በተለይ እነዚህ ጭፈራ ቤቶችን፣ የፑል ቤቶችን እነዚህን የማስቆም ስራ ሰርተናል። በተለይ ማታ ላይ የግሮሰሪዎች፣ ጠላ ቤቶች፣ ጠጅ ቤቶች፣ አረቄ ቤቶች ከ2 ሰዓት በኋላ እስኪ ንጋቱ 12 ሰዓት ድረስ አገልግሎት እንዳይሰጡ እንደ ከተማችን ያደረግንበት ሁኔታ ነው ያለውና ህዝቡም አሁን ያለበት ሁኔታ የተሻለ ነው ማለት ይቻላል። የከተማው ነዋሪዎች በበኩላቸው የተጀመሩ የቁጥጥር ስራዎችን በማጠናከር በሽታውን የመከላከል ስራ በትብብር እንዲሰራ ጠይቀዋል። ህብረተሰቡ የጤና ባለሙያዎችን ምክረ ሀሳብ ተግባራዊ በማድረግ የድርሻቸውን እንዲወጡም ጥሪ አቅርበዋል። ሰሞኑ እንዳውም የተወሰነ ቀን 2 ቀን ምናምን እንደዚህ የተቀራረበ እንትን እያለ ነው ችላ ብሎት ነበር። አሁን ግን በጣም ቆንጆ ነው። ትርቀት አላቸው፣ የተራራቁ ነው። አንዳንድ ቦታ ደግሞ ይሄ ጫት ቤቶች ምናምን እነሱም ደግሞ አስነስቷቸዋል። በጣም አሪፍ ነው። የተወጠረ ሸራው ምኑም ተነስተዋል። የሚሰበሰቡበት ቦታ ሺሻ ቤትም የነበሩ ሺሻ ማቃጥለው በጣም ክትትል እያደረጉ ነው። ከእለት እለት የተሻለ ነገር አለ። ሰዎች ርቀታቸውን ጠብቀው ከመሄድ አኳያ እጅ ከመታጠብ አኳያ የተሻለ ነገር አለ። ለምሳሌ ጠጅ ቤቶች አካባቢ እኛም ቅስቀሳ እንሰራ ነበር። ጠጅ ቤት አካባቢ ላይ አሁን ብዙ ትልልቅ ሰዎች አሉ ከገጠር የሚመጡ እዛ ላይ አንድ ላይ ሆነው ጎን ለጎን ተቀምጠው የሚጠጡበት ሁኔታ አለ። ትልቅ ወረርሽኝ ሊያመጣ የሚችለው ጫት ነው። ምክንያቱ በስሎ የሚበላ ምግብ ስላልሆነ ጫት መቃሙን አቁሙ፣ እጃችሁን ታጠቡ ነው። እጃቸው እንዲታጠቡ በየቦታው ውሃ አለ፣ በባልዲ እየተደረገ ነው፣ ተቀምጧል። ሳሙናም አለ። ደሙም እንዳይነካኩ መሳሳም እንደሌለባቸው እጃቸው ላይ ደግሞ ብዙ ቫይረስ ስላለ ፊታቸውን፣ አፍንጫቸውን እንዳይዙ እንዳይነካኩ ደግሞም በየለቅሶ ቤታ ሰው በተሰበሰበበት በውጭ ቤት ቦታ አንድ ላይ ተሰበሰበው እንዳይኖሩ ወደ 2 ሜትር ራቅ ብለው እንዲኖር ለቅሶ ቤትም ቢሆን አንድ ላይ እንዳይተኙ ካስቀበሩ በኋላ ወደ ቤታቸው እንዲበታተኑ ይህንን መልእክት አስተላልፋለሁ። የቡታጅራ ፖሊቴክኒክ ኮሌጅ ምክትል ዲን አቶ ፍሬሰንበት ከተማ ኮሌጁ የግብአት እጥረቶችን በከተማው እንዳይከሰቱ የተለያዩ ቁሳቁሶችን እያመረተ ይገኛል ብለዋል። በጋርመንት እና ቴክስታይል ዲፓርትመንታችን ላለፉት 3 ሳምንታት በኮሌጃችን የኮሌጃችን አሰልጣኝ መምህራን የኮሌጃችን ሰልጣኞች በጋራ የተሳተፉበት የማስክ ወይም ደግሞ የፊትና የአፍንጫ የአፍ መሸፈኛ ማዘጋጀት ስራ ተሰርቷል። በእስካሁኑ ሂደት 3000 አካባቢ የሚደርስ ማስኮችን ለህብረተሰቡ ማድረስ ተችሏል። አሁንም ያው እስካሁን ስራው ላይ ነን ያለ ነው። አሁንም በበቂ ሁኔታ ለአካባቢው ማህበረሰብና ለከተማችን ማድረስ የምንችልበት እንቅስቃሴ ላይ ነው የምንገኘው። የቡታጅራ ከተማ አስተዳደር ከንቲባ አቶ አህመድ ኑሪ ህብረተሰቡ ርቀቱን በመጠበቅ በአንድ ቦታዎች ባለመሰብሰብና የእጁን ንጽህና በተደጋጋሚ በመጠበቅ የኮሮና ቫይረስን መከላከል እንደሚቻል መልእክት አስተላልፈዋል። ስለ ተከታተላችሁን ከልብ አመሰግናለሁ። ከመላው ስርጭት ባለሙያዎች ጋር በጋራ በመሆን ከዜናዎቹ ጋር ጸጋይ ኳንስ ነበርኩ። ጤና ይስጥልን።